ኤርትራን በሚመለከት ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። የመዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው፣ ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳሉ ስለሚያስቡ አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካው። በየዋህነት ደግሞ ካለነሱ ማን አለ? ትግራይ ያስፈልገንም ኤርትራ ነው፣ ኦሮሞ ያስፈልገንም ኤርትራ ነው፣ አማራ ያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። እዚህ ያለውን ሰከንደሪ አድርገህ እዛ አንደኛ ልታረጋ ትሞክር፣ አይጠቅምህም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው ላንተ፣ ዋናው ትግራይ ነው፣ ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድም ነው። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ነው፣ አይሰራም። ፌር ስትሆን ብቻ ነው። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረህ ኖርሃል። ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ላንተ የተኙልህና መልካም የሚያደርጉ አስመስለህ ደግሞ አታውራ። ያባሉ ያሉት ነምበር 1 እነሱ ናቸው። ይሄ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። ዕዳ ነው እሱም። ባለቤቱንና ጎረቤቱን ገድሎ የተሰወረው ተጠርጣሪ ተያዘ አለ ፖሊስ። የሁለት ሰዎችን ሕይወት አጥፍቶ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የወንጀል ድርጊቱ የተፈጸመው ህዳር 4 እና 5 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው ተብሏል። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሐመልማል አለምነህ ጋር በትዳር ተጣምረው መኖር ከጀመሩ 4 ወራትን አስቆጥሯል። ተከሳሽ ከባለቤቱ ጋር በኪራይ ከሚኖሩበት ቤት ህዳር 4 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ቂም በቀል በመነሳሳት ሟችን አንገቷን በማነቅ ህይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ለጊዜው ይሰወራል ብሏል ፖሊስ። ተከሳሹ በዚህ ሁኔታ ብቻም አላበቃም። ከአንድ ቀን በኋላ ህዳር 5 ቀን 2018 ዓ.ም ባለቤቱን ከገደለበት መኖሪያ ቤት ተመልሶ በመምጣት ከዚህ ቀደም ከባለቤቱ ጋር በሚፈጠረው ጸብ ያሸማግል የነበረን አለባቸው አየር የተባለን ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና መሳሪያ በመተኮስ በ8 ጥይት ህይወቱ እንዲያልፍ በማድረግ ከአካባቢው ሊሰወር ችሏል ብሏል። የወንጀሉ መፈጸም መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍሉ የወንጀል ስፍራው ላይ በመገኘት የሟች አለባቸው አየርን አስክሬን በማንሳትና ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት የሐመልማል አለምነህ አስክሬን ሊገኝ ችሏል ብሏል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎችን በመከታተል ተጠርጣሪውን ማለት ነው ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመበት መሳሪያ ጋር በቁጥጥር ስር ሊያውል መቻሉን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመለክታል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ሰብዕናችን በመጥፋቱ ሰውነታችንን ስላጣን በጣም እጅግ ከሰው ልጆች ጋር ሊነሱ የማይችሉ ነውሮች ሁሉ አብረውን እየተነሱ ነውና ከእንደዚህ አይነት አስነዋሪ ነገር ራሳችንን ነፃ ለማድረግ በሚገባው ራሳችንን እናዘጋጅ ማለት እንፈልጋለን። ወደሚቀጥለው ዜና እንለፍ። አንድ የአሜሪካን ዶላር ዋጋ በአማካኝ 154.3993 ብር ሆኖ ተመዝግቧል አለ ብሔራዊ ባንክ። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ ያደረገ ሲሆን በጨረታ ሂደቱ 17 ባንኮች ተሳትፈዋል ብሏል።
በዚህም የምንዛሬ ጨረታ አንድ የአሜሪካን ዶላር ዋጋ በአማካይ 154.9 ማለትም .93993 ብር ሆኖ መመዝገቡን ተገልጧል። ቀጣዩ የውጭ ምንዛሬ ጨረታ በ2 ሳምንት ጊዜ ውስጥ የሚካሄድ መሆኑንም ብሔራዊ ባንክ አስታውቋል። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት በሚያደርጉት ጥረት ነው። ጀልባ ባህር አያቋርጥም፣ መርከብ ግን ባህር ያቋርጣል። ትልቁን ሩቅ የሚወስደውን ወይም ለሩቅ ዓላማ አሻጋሪና ለስኬት የሚያበቃውን አፍርሰህ ትንንሹን ብትሰራ ሰፈርህ ውስጥ ትቀራታለህ እንጂ አትሻገራትም ያሉት ጠቅላይ ሚኒስትር ዶክተር አብይ ናቸው። ብፁዕ አቡነ ዲሜጥሮስ በኤሚሬትስ አምባሳደር ሆነው ከተሾሙት ዶክተር ጀማል በከር ጋር ተወያዩ ተባለ። በተባበሩት አረብ ኤሚሬትስ የኢፌዴሪ ኤምባሲ ባለሙሉ ስልጣን ሆነው ለተሾሙት ለአምባሳደር ዶክተር ጀማል በከር በተዘጋጀው የትውቅና የእንኳን ደህና መጡ መርሃ ግብር ላይ ብፁዕ አቡነ ዲሜጥሮስ የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ህዳር 20 ቀን 2018 ዓ.ም አባታዊ መልእክት አስተላልፈዋል። በተባበሩት አረብ ኤሚሬትስ የኢፌዴሪ ኤምባሲ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ከብፁዕነታቸው ጋር ባደረጉት ውይይት ከሀገረ ስብከቱ ጋር ተቀራርበው እንደሚሰሩ በሀገረ ስብከቱና በኤምባሲው መካከል ያለውን ጠንካራ ግንኙነት አጠናክረው እንደሚቀጥሉና የኢትዮጵያ መንግስትን ወክለው ቤተ ክርስቲያንን እንደሚያግዙ ቃል መግባታቸው ተዘግቧል። በመጨረሻም ብፁዕ አቡነ ዲሜጥሮስ የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ሀገረ ስብከትን በኤሚሬቶች የሚገኙ አብያተ ክርስቲያናትንና ኦርቶዶክሳውያንን በመወከል የእንኳን ደህና መጡ መልእክት አስተላልፈው ክቡር አምባሳደሩ በኤሚሬቶች ወይም አቡዳቢ የሚኖራቸው ቆይታ ስኬታማና ፍሬያማ እንዲሆንላቸው መልካም ምኞታቸውን ገልጠዋል ተብሏል። ምርጫ ቦርድ ዛሬ የሚጠናቀቀውን የእጩዎች የመመዝገቢያ ቀነ ገደብን እንደሚያራዝም አረጋገጠ። ዛሬ ማክሰኞ ህዳር 23 ቀን 2018 ዓ.ም አዲስ ማለዳ እንደዘገበችው የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ህዳር 8 ያወጣውና ዛሬ ህዳር 23 ቀን የሚጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ ቀነ ገደብን እንደሚያራዝመው አመሻሹን ባወጣው መግለጫ አስታውቋል። በዛሬው መግለጫው ቦርዱ በተለያዩ የኮሚኒኬሽን አማራጮች በመጠቀም እንደተናገረው የእጩዎች ምዝገባና ገና እንዳልተጀመረ ዋና ሰብሳቢዋ ሜላትወርቅ ኃይሉ ተናግሯል። ቀጥለውም ነገር ግን ቦርዱ በህጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎቹ እንዲያቀርቧቸው አስፈላጊ የሆኑ መረጃዎችን ብቻ በረቂቅ የጊዜ ሰሌዳው ላይ በተገለጸው መሰረት በመሰብሰብ ላይ መሆኑን፣ ያም ቢሆን ከፓርቲዎቹ በቀረበ ጥያቄ መሰረት ቦርዱ የጊዜ ሰሌዳው ጊዜያዊ እንደመሆኑ መጠን ቀነ ገደቡን እንደሚያራዝመውና ፓርቲዎቹ መረጃዎችን ለቦርዱ የማቅረብ ስራቸውን እንዲቀጥሉ ተናግረዋል ተብሏል። ሜላትወርቅ ዛሬ ይህንን ቢሉም ህዳር 8 ቀን 2018 ዓ.ም የወጣው መግለጫ ግን ቀነ ገደቡ ጊዜያዊ ስለመሆኑ አይገልጽም ነበር። በወቅቱ የወጣው መግለጫ 7ኛው ጠቅላላ ምርጫ ላይ የምትወዳደሩ ፖለቲካ ፓርቲዎች እጩዎቻችሁን ቦርዱ ባበለጸገው ሲስተም ተጠቅመው የሚመዘገቡ መሆናቸውን ይገልጥና አስፈላጊ የሆኑ መረጃዎችን ከህዳር 8 ቀን እስከ 23 ቀን 2018 ዓ.ም እንዲያስገቡ ነበር የሚያሳስበው። ከጥቂት ሰዓታት በፊት ግን 4 የፖለቲካ ፓርቲዎች እጩዎቻቸውን እንዳላስመዘገቡ አዲስ ማለዳ መዘገባ ይታወሳል። ዛሬ በሚጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ አዲስ ማለዳ ያነጋገረቻቸው 4 የፖለቲካ ፓርቲዎች እጩ አለማስመዝገባቸውን መግለጻቸውን አዲስ ማለዳ ተናግራለች። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ማቅረብ የሚታወስ ሲሆን ለምዝገባው ያስቀመጠው የጊዜ ሰሌዳ ደግሞ ዛሬ ህዳር 23 ቀን 2018 ዓ.ም ይጠናቀቃል። አዲስ ማለዳም የተወሰኑ ፓርቲዎች እጩዎቻቸውን ስለ ማስመዝገባቸው ጠይቃለች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት ፓርቲያቸው እጩዎቹን እንዳላስመዘገበም አረጋግጧል። የእጩዎች ምዝገባ ለቀረበው ቀነ ገደብ እንዲቀየር የኢትዮጵያ ብሔራዊ ምርጫ ቦርድ ያቀረቡትን ጥያቄ አስመልክቶ የተናገሩት ዋና ጸሐፊዋ ምንም አይነት ምላሽ ከምርጫ ቦርድ አለማግኘታቸውንም ገልጿል። ቦርዱ ፓርቲዎችን አነጋግሮ ለማስተካከልና ለማረም መስራት ቢገባውም እየሄደበት ያለው መንገድ ልክ መሆኑን ነው የሚረዳው ሲሉም ወቅሰዋል። ጊዜያዊ ብሎ ቦርዱ ያወጣውን የጊዜ ሰሌዳ ላይ መስማማት ሳይደረስ የተሰጠው ግብአት ሳይሟላ አሁን ያንን ቀይረው ወደ ህዳር መምጣቱም ተገቢ አለመሆኑን ጠቅሰው ነቅፏል። ሌላኛው አዲስ ማለዳ ያነጋገረቻቸው ክልላዊ ፓርቲ ሳልሳይ ወያኔ ትግራይ ሳዋት የህዝብ ግንኙነት ኃላፊ ብርሃነ አጽብሃ ደግሞ ከእጩዎች ምዝገባና ትግራይ ውስጥ ካለው የፖለቲካ ሁኔታ ጋር አያይዘው በሰጡት ምላሽ
በመጀመሪያ ደረጃ ትግራይ ውስጥ ያለው ሁኔታ ምርጫ ለማድረግ የሚያስችል አይደለም ይላሉ። በተለይ ህወሓት ያደርገዋል ያሉት በኃይል የተደገፈ እንቅስቃሴ፣ ግዛታዊ አንድነት አለመኖር፣ የተፈናቃዮች አለመመለስ በዋናነት የፖለቲካ ምህዳሩ ሰላማዊ የምርጫ እንቅስቃሴ ለማካሄድ የሚያስችል አይደለም በማለት ተጽዕኖ ሰጥተዋል። የምርጫ ጣቢያዎች፣ የምርጫ አስፈጻሚዎች፣ ባለሙያዎችን ጨምሮ አስፈላጊ ነገሮችን ካልተስተካከለ ወይም ከተስተካከለ በኋላ ማለት ነው ለምርጫ የሚያስችል ሁኔታ አለ የሚለውን የሚገመግመው ምርጫ ቦርድ ነው ያሉት ኃላፊው፣ እነዚህ ሁኔታዎች ሲሟሉ ነው በምርጫ መወዳደር የምንችለው ሲሉም ተናግረዋል። በትግራይ ያሉ የምርጫ ጣቢያዎችን የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ጊዜያዊ አስተዳደር ባለመረከቡ እጩዎችን ላለማስመዝገባችን ሌላኛው ምክንያቱም ነው ያሉት። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋና ጸሐፊ ዋሲሁን ተስፋውን በበኩላቸው የእጩዎች የምዝገባ ሰሌዳን አስመልክቶ በሰጡት ገለጻ በቅድሚያ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ የተያዘው ጊዜያዊ ሰሌዳ ከታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም እንደነበርም ያስታውሳሉ። ይሁንና ብሔራዊ ምርጫ ቦርድ በህዳር 8 እስከ 23 ቀን 2018 ዓ.ም የፖለቲካ ፓርቲዎች እጩዎቻቸውን ማስመዝገብ እንዳለባቸው ይፋዊ ማስታወቂያ ያወጣል። ይህ ማስታወቂያ ግን ከፖለቲካ ፓርቲዎች ጋር ንግግር የተደረገበት አይደለም፣ በጊዜያዊ ሰሌዳውም የተካተተ አልነበረም ይላሉ። የኢዜማ ዋና ጸሐፊ ፓርቲያቸው ይህን ተከትሎ ምርጫ ቦርድ ደብዳቤ መጻፉንም ተናግሯል። በላክነው ደብዳቤ ላይ ቦርዱ በሰጠው ምላሽ ከህዳር 8 እስከ 23 የእጩዎች ቅድመ ምዝገባ እንደሚካሄድና በተያዘለት የጊዜ ሰሌዳው ሲጸድቅ ደግሞ በሚጸድቀው መሰረት እጩዎች በዲጂታል መመዝገብ እንደሚቻል አስቀድሞ ግን ቅድመ ምዝገባ የሚባል አሰራር ከዚህ በፊት በስድስተኛው ሀገር አቀፍ ምርጫ ስንወዳደር ያልነበረ አሰራር እንዳለ እና ዝርዝሮቻችሁን እንድትልኩ ብለው በደብዳቤ ጽፏል ሲሉም አክለው ተናግረዋል። ዋሲሁን ሲቀጥሉም ሁለተኛ ደብዳቤ ለምርጫ ቦርድ መጻፋቸውን ለአዲስ ማለዳ ተናግሯል። ህዳር ላይ ያለንን ማድረግ እንደማንችል አሁን ምዝገባ የተባለው በጊዜያዊ ሰሌዳው ላይ ያልተጠቀሰ መሆኑን የኛ ጊዜያዊ የጊዜ ሰሌዳው መሰረት በማድረግ ዝግጅት እያደረግን እንደሆነ፣ ነገር ግን በዚህ በተባለው ጊዜ ማለትም ከህዳር 8 እስከ ህዳር 23 ቀን የእጩዎቻችንን ማስመዝገብ እንደማንችል በደብዳቤ ገልጸናል። ይሁን እንጂ ከምርጫ ቦርድ ምላሽ ማግኘት አልቻልንም ነበር ነው ያሉት። ዝርዝር መረጃዎችን ማግኘት ባይቻልም የኦሮሞ ፌዴራል ኮንግረስ ኦፌኮ እጩዎቹን እንዳላስመዘገበም አዲስ ማለዳ ለማወቅ ችላለች። ፓርቲዎቹ ባነሱት ቅሬታ ምን ያህል ፓርቲዎች እጩዎቻቸውን እንዳስመዘገቡ ቀነገደቡ ስለመራዘም ወይም አለመራዘሙ አዲስ ማለዳ ቦርዱን ለማነጋገር ጥረት ብታደርግም ሊሳካ አለመቻሉን አዲስ ማለዳ ተናግራለች።